ታላቁ ተጋድሎ ጸሐፊ ኤለን ጂ ዋይት ትርጉም መታገስ አጋዢ ተራኪ ጥላሁን ሸዋለማ ምዕራፍ 42 ተጋድሎ አበቃ። በአንድ ሺው ዓመት መጨረሻ ክርስቶስ ወደ ምድር ተመለሰ። የተዋጁት ሰራዊትና የመላእክት አጃቢዎች ይከተሉታል። በታላቅ ክብር ሲወርድ ሳለ የሞቱት ኃጢያን ፍርዳቸውን ይቀበሉ ዘንድ እንዲነሱ አዘዛቸው። እጅግ ታላቅ ሰራዊት እንደ ባህር አሸዋ የማይቆጠሩ ሆነው ወጡ። በመጀመሪያው ትንሣኤ ከተነሱት ጋር ሲነጻጸር እንዴት ያለ ልዩነት ነው! ጻድቃን የማይሞት ወጣትነትና ውበት ተላብሰው ነበር። ኃጢያን ግን የሕመምና የሞት ምልክቶችን ተሸክመዋል። የእግዚአብሔርን ልጅ ክብር ያዩ ዘንድ በዚያ እልፍ አላፋት ውስጥ ያለ የእያንዳንዱ ዓይን ዞረ። የኃጢያን ሰራዊት በአንድ ድምፅ በጌታ ስም የሚመጣ የተባረከ ነው ብለው ጮኹ። ይህንን ጩኸት የሚያነሳሳው ለኢየሱስ ያለው ፍቅር አይደለም፣ የእውነት ኃይል። ቃላቱ ፈቃደኛ ካልሆኑ ከንፈሮች ፈንቅለው ይወጡ ዘንድ ገፋቸው። ኃጢያን ወደ መቃብር ሲወርዱ እንደነበሩት ለክርስቶስ በነበራቸው በተመሳሳይ ጠላትነት በዚያው ተመሳሳይ የአመጽ መንፈስ ሆነው ከመቃብር ወጡ። ያለፈውን የሕይወታቸውን ግድፈት ያርሙ ዘንድ የሚያስችላቸው አዲስ የምህረት ጊዜ አይሰጣቸውም። በዚህ የሚተርፍ አንዳች ነገር የለም። የዕድሜ ልክ መተላለፍ ልባቸውን አላለሰለሰውም። ሁለተኛ የምህረት ጊዜ ቢሰጥ ኖሮ ልክ እንደ መጀመሪያው ሁሉ የእግዚአብሔርን መጠይቆች ገሸሽ በማለትና እርሱንም በመቃወም አመጽ በማነሳሳት ጥቅም ላይ ይውል ነበር። ክርስቶስ ከትንሣኤው በኋላ ባረገበት መላእክትም የመመለሱን ተስፋ በደገሙበት በደብረ ዘይት ተራራ ላይ ወረደ። ነቢዩ እንዲህ ይላል፣ እግዚአብሔርም አምላኬ ይመጣል፣ ቅዱሳንም ሁሉ ካንተ ጋራ። በዚያም ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ተራራ ላይ ይቆማሉ። እጅግም ታላቅ ሸለቆ ይሆናል። እግዚአብሔር በምድር ሁሉ ይነግሣል። በዚያ ቀን እግዚአብሔር አንድ ይሆናል፣ ስሙም አንድ። አዲስቱ ኢየሩሳሌም በሚያስገርም ውበቷ ከሰማይ ስትወርድ ጸድቶና ተዘጋጅቶ በሚቀበላት ስፍራ አረፈች። ከዚያም ክርስቶስ ከሕዝቦቹና ከመላእክቱ ጋር ወደ ቅድስቲቱ ከተማ ገቡ። አሁን ሰይጣን ለመጨረሻው ታላቅ የበላይነት ግብ ይዘጋጃል። ኃይሉ የተወሰደበት ከማታለል ሥራውም ተገሎ የክፋት ልዑል ጎስቋላና ሐዘንተኛ ሆኗል። ሆኖም የሞቱት ኃጢያን ሲነሱና እልፍ አላፋት በእርሱ ጎን ሆነው ሲያይ ተስፋው አንሰራራ። እናም ታላቁን ተጋድሎ ላለመሸነፍ ቆረጠ። የጠፉትን የጦር ሰራዊት በባንዲራው ስር አሰልፎ በመምራት በእነርሱ አማካኝነት እቅዱን ተግባራዊ ለማድረግ ይጥራል። ኃጢያን የሰይጣን ምርኮኞች ናቸው። ክርስቶስን ባለመቀበላቸው የአማጺውን መሪ አስተዳደር ተቀብለዋል። የሚያቀርባቸውን ሐሳቦች ለመቀበል ትእዛዙንም ለማድረግ የተዘጋጁ ናቸው። ሆኖም ልክ እንደ መጀመሪያው አታላይነቱ እርሱ ራሱ ሰይጣን እንደሆነ ዕውቅና አይሰጥም። የተገባው የዓለም ባለቤት ርኩሰቱም ያለ አግባብ የተወሰደበት ልዑል እንደሆነ ይናገራል። ለተሞኙት ተገዢዎቹ ራሱን አዳኝ አድርጎ በማቅረብ ኃይሉ ከመቃብር እንዳስነሳቸው እጅግ ጨካኝ ከሆነው አምባገነንም ሊያድናቸው እንደሆነ ይነግራቸዋል። የክርስቶስ መገኘት ከዚያ ስለተወሰደ ንግግሩን ለመደገፍ ሰይጣን ተአምራት ያደርጋል። ደካማውን አጠንክሮ ሁሉንም በራሱ መንፈስና ኃይል ያስነሳቸዋል። የቅዱሳንን ሰፈር ለማጥቃት ሊመራቸው የእግዚአብሔርን ከተማ ለመያዝ ሐሳብ ያቀርባል። በዲያብሎስ ትዕቢት ተሞልቶ ከሞት ወደ ተነሱት የማይቆጠሩ ሚሊዮኖች በመጠቆም መሪያቸው እንደመሆኑ ከተማዋን ለመገልበጥ በርግጥ የሚቻለውና ዙፋኑንና መንግስቱን እንደገና ለመያዝ የሚችል መሆኑን ያውጃል። በዚያ ሰፊ መንጋ ውስጥ ከውሃ ጥፋት በፊት የነበሩ እጅግም ዕድሜ ይኖሩ የነበሩ እልፍ አላፋት አሉ። ለወደቁ መላእክት እጅ ሰጥተው ጥበባቸውንና ዕውቀታቸውን ሁሉ ለራሳቸው ከፍ ማለት የዋሉ በአካል የገዘፉና በዕውቀት የመጠቁ ሰዎች አስደናቂ የጥበብ ሥራቸውና ተሰጧቸው ዓለም ምጡቅነታቸውን እንዲያመልክ የመራ ነገር ግን ጭካኔያቸውና የክፋት ፈጠራዎቻቸው ምድርን ያረከሰ የእግዚአብሔርን መልክ ያጠፉ ከፍጥረቱ ቆርጦ እንዲጥላቸው ያደረጉት ሰዎች በዚያ አሉ።
አገራትን የወረሩት ነገስታትና የጦር መኮንኖች በጦር ግንባር ተሸንፈው የማያውቁ ደፋር፣ ኩሩ፣ ዘዴያቸው መንግስትን ያንቀጠቀጠ ጉጉት ያላቸው ጦረኞች አሉ። በመሞታቸው ምክንያት ለውጥ አልተለማመዱም። ከመቃብራቸው ሲወጡ የሐሳብ ፍሰታቸውን ልክ ከቆሙበት እንደገና አስቀጠሉት። ሲወድቁ ተቆጣጥሯቸው በነበረው በዚያው የመውረር ጥማት የሚንቀሳቀሱ ናቸው። ሰይጣን ከመላእክቱ ጋር ከዚያም ከነዚህ ነገስታት ወራሪዎችና ኃያላን ሰዎች ጋር ተመካከረ። ከጎናቸው የተሰለፉትን ጥንካሬና የቁጥር ብዛት አዩ። እናም በከተማዋ ውስጥ ያለው ጦር ከነሱ ጋር ሲነጻጸር ትንሽ በመሆኑ መሸነፍ እንደሚችል ተናገሩ። የአዲስቱን ኢየሩሳሌምን ሀብትና ክብር ለመውረስ እቅዳቸውን አወጡ። ሁሉም ወዲያውኑ ለጦርነት መዘጋጀት ጀመሩ። ጥበበኞች የጦር መሳሪያዎችን ሰሩ። በስኬታቸው ስመጥር የሆኑ የጦር መሳሪያዎች ለጦርነት ያሾሩ ሰዎችን በጦር ሻምበልና ብርጌድ ከፋፈሏቸው። በመጨረሻም ወደፊት የመንቀሳቀስ ትዕዛዝ ተሰጠ። በምድራዊ ወራሪዎች ዘንድ ተደራጅቶ የማያውቅ ጦርነት በምድር ላይ ከተጀመረ ጀምሮ በዘመናት ሁሉ የነበሩ ኃይላት አንድ ላይ ሲሰለፉ ፈጽመው የማይተካከሉት ጦር፣ የማይቆጠረው ሰራዊት ተንቀሳቀሰ። ከጦረኞች ሁሉ ይልቅ ኃያል የሆነው ሰይጣን ሰራዊቱን እየመራ፣ መላእክቱም በዚህ የመጨረሻ ፍልሚያ ኃይላቸውን አስተባበሩ። ነገስታትና ጦረኞች በእርሱ ስር ሆነው እልፍ አላፋትም በየተመደቡበት ብርጌድ በየመሪዎቻቸው ስር ሆነው ተከታተሉ። ዝንፍ በማይል ወታደራዊ ሰልፍ የተሰደሩት ተዋረዶች በተሰባበረውና በወጣ ገባው ምድር ላይ ወደ እግዚአብሔር ከተማ ገሰገሱ። በኢየሱስ ትእዛዝ የአዲስቱ ኢየሩሳሌም በሮች ተዘጉ። የሰይጣን ሰራዊትም ከተማዋን ከበው ለጥቃት ዝግጁ ሆኑ። አሁን ክርስቶስ እንደገና ጠላቶቹ እንዳዩት ሆነ። በከተማይቱ በላይ ራቅ ብሎ በተወለወለ ወርቅ መሰረት ላይ ዙፋኑ ከፍ ብሎ አለ። በዚያ ዙፋን ላይ የእግዚአብሔር ልጅ ተቀምጧል። በዙሪያውም የመንግስቱ ተገዢዎች አሉ። የክርስቶስን ኃይልና ግርማ የትኛውም ቋንቋ ሊገልጸው ብዕር ሊስለው አይችልም። የዘላለማዊ አባት ክብር ልጁን ከቧል። የመገኘቱ ብርሃን የእግዚአብሔርን ከተማ ሞልቷታል። በበሮቿም ወደ ውጪ እየፈሰሰ ነጸብራቁ ምድርን አጥለቀለቃት። ከዙፋኑ ቀጥሎ ያሉት በአንድ ወቅት በሰይጣን ዓላማ ቅንዓት የነበራቸው ነገር ግን ከእሳት የተነጠቁ ትንታጎች አዳኛቸውን በጥልቅ ኃያል መሰጠት የተከተሉ ናቸው። ከነርሱ ቀጥለው ደግሞ በሐሰትና በክህደት መካከል ተከበው ሳለ የክርስቲያን ባህሪን ወደ ፍጽምና ያሳደጉ የክርስትናው ዓለም እንደቀረ ያወጀውን የእግዚአብሔርን ሕግ ያከበሩና በዘመናት ሁሉ የነበሩ ለእምነታቸው የተሰዉ ሚሊዮኖች ይገኛሉ። ከዚያም ቀጥሎ አንድ እንኳን ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነጭ ልብስም ለብሰው የዘንባባም ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ነበሩ። ራዕይ ምዕራፍ 7 ቁጥር 9። ጦርነታቸው አብቅቷል። ውድድሩን ሮጠው ወደ ሽልማቱ ደርሰዋል። በእጃቸው ያለው የዘንባባ ዝንጣፊ የድላቸው ምልክት ነው። ነጩ መጎናጸፊያ ደግሞ አሁን የነርሱ የሆነው ነቁጣ የሌለበት የክርስቶስ ጽድቅ አርማ ነው። በሰማይ ጣሪያዎች እየተመላለሰ የሚያስተጋባ የምስጋና መዝሙርን የተዋጁት ዘመሩ። በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ነው አሉ። መላእክትና ሱራፌሎች በአምልኮ ድምፃቸውን አዋሃዱ። የተዋጁት የሰይጣንን ኃይልና ተንኮል ስላዩ ከመቼውም ጊዜ በላይ ከክርስቶስ በቀር ሌላ ኃይል አሸናፊ ሊያደርጋቸው እንደማይችል አስተዋሉ። በዚያ በሚያንጸባርቀው ሕዝብ መሃል በራሳቸው ኃይልና መልካምነት እንዳሸነፉ አድርገው ድነትን እንዳገኙ የሚቆጥሩ አንዳች የሉም። ስለሰሩት ወይም ስለተሰቃዩት ነገር አንዳች የሚባል የለም። የእያንዳንዱ መዝሙር ሸክም፣ የእያንዳንዱ ዜማ ዋና ሐሳብ ማዳን ለአምላካችንና ለበጉ የሚል ነው። በተሰበሰቡት የምድርና የሰማይ ነጋዴዎች ፊት የእግዚአብሔር ልጅ የመጨረሻው ንግስና ተከናወነ። እናም አሁን ማንም የማይተካከለው ግርማና ኃይል ተላብሶ የነገስታት ንጉሥ በመንግስቱ ላይ ባመጹት ላይ ፍርድ በማወጅ ሕጉን በተላለፉትና ሕዝቦቹን በጨቆኑት ላይ ፍርድን አወጀ። የእግዚአብሔር ነቢይ እንዲህ ይላል፣
ታላቅና ነጭ ዙፋንን በእርሱም ላይ የተቀመጠውን አየሁ። ምድርና ሰማይም ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንንም ታናናሾችንና ታላላቆችን በዙፋኑ ፊት ቆመው አየሁ። መጻሕፍትም ተከፈቱ፣ ሌላ መጽሐፍትም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ሥራቸው መጠን ተከፈሉ። ራእይ ምዕራፍ 20 ቁጥር 11 እና 12። የመዝገብ መጽሐፍት እንደተከፈቱ የክርስቶስም ዓይን በኃጢአን ላይ ሲያርፍ የሰሩትን እያንዳንዱን ኃጢአት አስታወሱ። ከንጽሕናና ከቅድስና መንገድ እግሮቻቸው የት ላይ እንዳፈነገጡ ኩራትና አመጽ የእግዚአብሔርን ሕግ በመጣስ ምን ያህል ርቀት እንደወሰዷቸው አዩ። ኃጢአትን በማጣጣም ያበረታቷቸው የሚገፋፉ ፈተናዎች፣ እንዲጣመሙ የተደረጉ በረከቶች፣ የተጠሉ የእግዚአብሔር መልእክተኞች፣ ችላ የተባሉ ማስጠንቀቂያዎች፣ ግትርና ጸጸት የለሽ በሆነ ልብ እየተመታ የሚመለሰው የምሕረት ማዕበል፣ እነዚህ ሁሉ በእሳት እንደተጻፉ ፊደላት ሆነው ታዩ። ከዙፋኑ በላይ መስቀሉ ተገለጠ። ትዕይንቶቹን ዳር እስከ ዳር በሚያሳይ መልኩ የአዳም ፈተናና ውድቀት፣ ከዚያም በተከታታይ የመጡት የታላቁ የማዳን ዕቅድ ክስተቶች ታዩ። ያዳኙ የተዋረደ መወለድ፣ የሕፃንነቱ ቀላልና የመታዘዝ ሕይወት፣ በዮርዳኖስ ጥምቀቱ፣ ጾሙና የምድረ በዳ ፈተናው፣ ተወዳዳሪ የሌለውን የሰማይን በረከት ለሰዎች የገለጠበት ሕዝባዊ አገልግሎቱ፣ በፍቅርና በምሕረት አድራጎት የተጨናነቁት ቀናት፣ የሌሊት ጸሎቶችና ጸጥ ባሉት ተራሮች መቆየት፣ ለመልካም አድራጎቱ የተከፈሉት የቅንዓት የጥላቻና የምቀኝነት ደባዎች፣ በሚያደቀው በዓለሙ ሁሉ ኃጢአት ጭነት በታች የደረሰበት አሰቃቂና ምስጢራዊ የጌቴሴማኒ ስቃይ፣ ለገዳዩ ሕዝብ እጅ ተላልፎ የተሰጠበት ክህደት፣ ያላንገራገረው እስረኛ ከሌላው በልጠው በተወደዱት ደቀ መዛሙርቱ ተትቶ ትሕትና በሌለው አኳኋን በኢየሩሳሌም ጎዳናዎች የተጣደፈበት የዚያ አሰቃቂ ሌሊት አስፈሪ ክስተቶች፣ ፈሪውና ጨካኙ ሄሮድስ አፊዞበት ሰድቦትና ገርፎት ሞት ከመፍረዱ በፊት በጲላጦስ ፍርድ አዳራሽ የእግዚአብሔር ልጅ በሊቀ ካህኑ መኖሪያ ተጊጦ በአሸናፊነት ስሜት በሐና ፊት እንዲታይ የተደረገበት ይህ ሁሉ በግልጽ ታየ። አሁን በሚረግደው ሕዝብ ፊት የመጨረሻዎቹ ትዕይንቶች ተገለጡ። ታናሹ ተሰቃይ ወደ ቀራንዮ በሚወስደው መንገድ ላይ ሲራመድ፣ የሰማይ ልዑል በመስቀል ላይ ተንጠልጥሎ፣ ኩራተኛ ካህናትና በፌዝ የሚያሽካካው ጀሌ የሞቱን ስቃይ ሲሳለቅበት፣ ከተፈጥሮ ኃይል በላይ የሆነው ጽልመት፣ የተንቀጠቀጠው ምድር፣ የተሰነጠቁ ቋጥኞች፣ የተከፈቱ መቃብሮች የዓለም አዳኝ ነፍሱን ሲሰጥ ያመለከቱት ክስተቶች ተገለጡ። ይህ አሰቃቂ ትዕይንት ልክ ሲከናወን እንደነበረው ነው። ሰይጣን፣ መላእክቱና ተገዢዎቹ የራሳቸው ሥራ ከሆነው ስዕል ዞር የማለት ኃይል የላቸውም። እያንዳንዱ ተዋናይ የተጫወተውን ክፍል ያስተውላል። የእስራኤልን ንጉሥ ያጠፋ ዘንድ የቤተልሔምን ሕፃን ያረደው ሄሮድስ፣ የመጥምቁ ዮሐንስ ደም በኃጢያኑ ነፍሷ ላይ ያረፈባት ሄሮድያዳ፣ ጊዜ ገፊው ጲላጦስ፣ አላጋጮቹ ወታደሮች፣ ካህናቶችና አለቆች ደሙ በእኛና በልጆቻችን ላይ ይሁን ብለው የጮኹ፣ በቁጣ የሰከረው ሕዝብ ሁሉም የኩነኔያቸውን ግዝፈት ተመለከቱ። የፀሐይን ክብር ከሚበልጠው ከፊቱ መለኮታዊ ግርማ ለመሸሽ በከንቱ ሲጥሩ፣ በአንጻሩ የዳኑት ዘመዶቻቸውን በአዳኙ እግሮች በማኖር ሞተልኝ ለኔ ብለው ጮኹ። ከተዋጀው ሕዝብ መሃል የክርስቶስ ሐዋርያት፣ ጀግናው ጳውሎስ፣ ጽኑ ጴጥሮስ፣ ተወዳጁና አፍቃሪው ዮሐንስ እንዲሁም ሐቀኛ ልብ ያላቸው ወንድሞቻቸው፣ አብሯቸውም የሰማዕታት ሰራዊት ሲኖር፣ ከቅጥሮቹ ውጪ ደግሞ ከክፋትና ከአጸያፊ ነገር ሁሉ ጋር በውስጥ ያሉትን ያሳደዱ፣ ያሰሩና ያረዱ ይገኛሉ። በአንድ ወቅት ያሰቃያቸውን በማይመዘን ስቃያቸውም ሰይጣናዊ እርካታ ያገኝ የነበረው ኔሮ ደስታቸውንና ከፍ ከፍ ማለታቸውን እያየ እዚያ አለ። ለራሷ የሥራ ውጤት ምስክር ትሆን ዘንድ እናቲቱ እዚያው አለች። ወደ ልጇ የተላለፈው የባህሪ የክፋት ማህተም በእርሷ ተጽዕኖና ምሳሌነት የተበረታቱትና የጎበለቱት ፍላጎቶች ዓለምን ያንቀጠቀጠ የወንጀል ፍሬ ያፈሩትን ታይ ዘንድ እዚያ አለች። የክርስቶስ አምባሳደሮች ነን ያሉ ነገር ግን የሕዝቦቹን ንቃተ ሕሊና ለመቆጣጠር መስቀያ ስፍራ፣ ወህኒ ቤትና ማቃጠያ ስፍራ የተጠቀሙ ጳጳሳዊ ካህናትና
የሃይማኖት መሪዎች እዚያው አሉ። ራሳቸውን ከእግዚአብሔር በላይ ከፍ ከፍ ያደረጉ፣ የታላቁንም አምላክ ሕግ ለመለወጥ የደፈሩ ኩሩ ሊቃነ ጳጳሳት አሉ። እነዚያ አስመሳይ የቤተ ክርስቲያን አባቶች ይቅርታ ቢደረግላቸው እጅግ ደስ የሚሰኙበት፣ ለእግዚአብሔር መመለስ ያለባቸው ሂሳብ አላቸው። አሁን የሚያየው እርሱ ለሕጉ ቀናተኛ እንደሆነ ባለኩናኔውንም በምንም አይነት የማያነጻ መሆኑን ጊዜ ካለፈ በኋላ እንዲያዩ ተደረጉ። ክርስቶስ የሚወግነው ከሚሰቃዩት ሕዝቦቹ ጋር እንደሆነ አሁን ተማሩ። የራሱ ቃላት ጉልበትም ተሰማቸው። ከሁሉ ከሚያንሱት ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለኔ አደረጋችሁት። ማቴዎስ ምዕራፍ 25 ቁጥር 40። መላው የኃጥእ ዓለም በሰማይ መንግሥት ላይ ከፍተኛ የመክዳት ኃጢአት በመፈጸም ተከሶ በእግዚአብሔር ፍርድ ሸንጎ ፊት ቆሟል። ይግባኝ የሚሉበት ጥፋተኛ አይደለንም ብለው የሚከራከሩበት አንዳች ነገር የላቸውም። ማሳበቢያ አልባ ናቸው። የዘላለም ሞት ቅጣትም ተበየነባቸው። የኃጥአን ዋጋ የከበረ ነጻነትና ዘላለማዊ ሕይወት ሳይሆን ባርነት፣ ውድመትና ሞት እንደሆነ አሁን ለሁሉም ግልጽ ሆነ። በአመጽ ሕይወታቸው ምክንያት ምን እንደተደረገባቸው ኃጥአን ተመለከቱ። እጅግ የሚበልጠውና ዘላለምን የሚመዝን ክብር ሲበረከትላቸው ችላ ተባለ። አሁን እንዴት ተፈላጊ ሆኖ ታየ! ይህ ሁሉ በማለት ጮኸ የጠፋው ነፍስ። ሊኖረኝ ይችል ነበር፣ ነገር ግን እነዚህን ነገሮች ከኔ ለማራቅ መረጥኩ። ኦ እንግዳ ቅጥ ያጣ ፍላጎት! ሰላምን፣ ደስታንና ክብርን ለራቁትነት፣ ለክፉ ስም፣ ለተስፋ መቁረጥ ለወጥኩት። ከሰማይ መገለላቸው ፍትሃዊ እንደሆነ ሁሉም አስተዋሉ። በሕይወታቸው ይህ ኢየሱስ እንዲገዛን አንፈቅድም ብለው ተናግረዋልና። በአስማት እንደተያዙ አይነት ሆነው ኃጥአን የእግዚአብሔርን ልጅ ሥርዓተ ዘውድ ተመልክተዋል። ቸል ያሉትንና የተላለፉትን ሥርዓት የመለኮታዊውን ሕግ ገበታዎች ወይም ጽላቶች በእጁ አዩ። ከዳኑት የሚመነጨውን ግርምት፣ ሐሴትና አድናቆት ተመለከቱ። የጦመ ዜማው ማዕበል ከከተማዋ ውጪ ባሉት እልፍ አላፋት ላይ እያለፈ ሲያስተጋባ ሁሉም በአንድ ድምፅ ጌታ አምላክ ሆይ ሥራ ታላቅና ድንቅ ነው፣ የአሕዛብ ንጉሥ ሆይ መንገድህ ጻድቅና እውነት ነው እያሉ ወድቀው በመስገድ የሕይወትን ልዑል አመለኩት። ራእይ ምዕራፍ 15 ቁጥር 3። የክርስቶስን ክብርና ግርማ ሲመለከት ሳለ ሰይጣን ሽባ የሆነ መሰለ። በአንድ ወቅት የሚሸፍን ወይም የሚጋርድ ኪሩብ የነበረው እርሱ የወደቀበትን ስፍራ አስታወሰ። ያ የሚያንጸባርቅ ሱራፌል የንጋት ልጅ እንዴት ተለውጧል! እንዴት ቆርዝዟል! በአንድ ወቅት ከተከበረበት መማክርት ለዘላለም ተለይቷል። በአብ አጠገብ ክብሩን ከልሎ አሁን ሌላ መልአክ ቆሞ ተመለከተ። ግዙፍ አካልና ግርማን በተላበሰ መልአክ ዘውዱ በክርስቶስ ላይ ሲደረግ አይቷል። ይህ ከፍ ከፍ ያለው የዚህ መልአክ ደረጃ የእርሱ ይሆን እንደነበረ ያውቃል። በእግዚአብሔር ላይ በማጉረምረም ክርስቶስንም በመመቅኘት ሐሳብ እስኪያዝ ድረስ የእርሱ የነበሩት ሰላምና እርካታ፣ የየዋህነቱና የንጽሕናው ዘመን ቤቱ ትውስታ ውል አለበት። የመላእክትን ድጋፍና ሐዘኔታ ለማግኘት ያደረገው ማታለል፣ ክሱ፣ አመጹ፣ እግዚአብሔር ይቅርታ በሚያደርግበት ጊዜ ራሱን ለማደስ ምንም ጥረት ያላደረገበት መንቻካ ጽናቱ ሁሉ ጥርት ብለው በፊቱ ቀረቡ። በሰዎች መካከል የሠራው ሥራና ውጤቱን ከለሰ። የሰው ጠላትነት ለባልንጀራው ሰው፣ አሰቃቂው የሕይወት ውድመት፣ የነገሥታት መነሳትና መውደቅ፣ የዙፋኖች መገልበጥ፣ ለረጅም ጊዜ በተከታታይ የተከሰቱ ሕዝባዊ ኩነቶችና ብጥብጦች፣ ጥልና አብዮቶች የክርስቶስን ሥራ ለመቃወም ሰውንም ቁልቁል ለማስመጥ ያደርጋቸው የነበሩትን የማያባሩ ጥረቶች አስታወሰ። እምነታቸውን በኢየሱስ ያደረጉትን ያጠፉ ዘንድ ሲኦላዊ ደባዎቹ ኃይል አልባ እንደነበሩ አየ። የልፋቱ ፍሬ የሆነችውን መንግሥቱን ሲመለከት የሚያየው ውድቀትና ውድመት ብቻ ሆነ። የእግዚአብሔር ከተማ ቀላል ኢላማ እንደሆነች እልፍ አላፋትን አሳምኗል። ይህ ሐሰት እንደሆነ ግን ያውቃል። በታላቁ ተጋድሎ ሂደት በተደጋጋሚ ተሸንፏል። እጅ እንዲሰጥም ተገዷል። የዘላለማዊውን የጌታን ኃይልና ግርማም ጠንቅቆ ያውቃል። ራሱን ጻድቅ ለማድረግና አመጹ የመለኮታዊው አስተዳደር ኃላፊነት መሆኑን ለማረጋገጥ የታላቁ አማጺ የሁል ጊዜም ዓላማ ነበር። ይህንንም ለማሳካት የግዙፍ ክህሎቱን ኃይል ሁሉ አፍስሷል። አቅዶበት በብልሃት ሰርቷል።
ለረጅም ጊዜ የተካሄደው ለታላቁ ተጋድሎ እርሱ ራሱ የሰጠውን ትርጉም እልፍ አላፋት እንዲቀበሉት በመምራት አንጸባራቂ ድልን ተቀዳጅቷል። ይህ የሴራ አለቃ ለበርካታ ሺህ ዓመታት በማታለል ሐሰት እውነት እንዲመስል አድርጓል። ነገር ግን አመጹ በስተመጨረሻ የሚሸነፍበት የሰይጣን ታሪክና ባህሪ የሚጋለጥበት ጊዜ አሁን ደርሷል። ክርስቶስን ከዙፋኑ ለማውረድ ሕዝቦቹን ለማጥፋትና የእግዚአብሔርን ከተማ ለመውረስ ባደረገው የመጨረሻ ጥረት ቀንደኛ አታላዩ ሙሉ በሙሉ ተጋልጧል። ከእርሱ ጋር የተባበሩ እነርሱ የዕቅዱን ሙሉ ለሙሉ መንኮታኮት አስተዋሉ። በእግዚአብሔር አስተዳደር ላይ የሰነዘረውን የተንኮል ሴራ ልክ የክርስቶስ ተከታዮችና ታማኝ መላእክቱ በሙላት አዩ። የዓለም አቀፋዊ ጥላቻ ኢላማም ሆነ። በፈቃዱ ያደረገው አመጽ ለሰማይ ገጣሚ እንዳይሆን እንዳደረገው ሰይጣን አየ። ከእግዚአብሔር ጋር ይዋጋ ዘንድ ክህሎቶቹን አሰልጥኗል። ለእርሱ የሰማይ ንጽሕና፣ ሰላምና ስሙምነት ተወዳዳሪ የሌለው ስቃይ ሆነውበታል። በእግዚአብሔር ምሕረትና ፍርድ ላይ ያነሳቸው ክሶች አሁን ጸጥ ተደረጉ። በያህዌ ላይ ለማሳረፍ ሲጥር የነበረው ነቀፋ ሙሉ በሙሉ በእርሱ ላይ አረፈ። አሁን ሰይጣን አጎንብሶ የቅጣቱን ፍትሃዊነት መሰከረ። ጌታ ሆይ፣ የማይፈራህና ስምህን የማያከብር ማን ነው? አንተ ብቻ ቅዱስ ነህና የጽድቅህም ሥራ ስለተገለጠ አሕዛብ ሁሉ ይመጣሉ፣ በፊትህም ይሰግዳሉ። ራዕይ ምዕራፍ 15 ቁጥር 4። ለረጅም ጊዜ በነበረው ተጋድሎ የተነሳው እያንዳንዱ የእውነትና የስህተት ጥያቄ አሁን ግልጽ ተደርጓል። የአመጽ ውጤቶች፣ የመለኮትን መመሪያዎች ወደ ጎን የመገፍተር ፍሬዎች ለፍጡራን ሁሉ ላልወደቁት ዓለማት ጭምር ይታዩ ዘንድ ተከፍተዋል። የሰይጣን ሥራ ውጤት ከእግዚአብሔር መንግሥት ጋር በንጽጽር ለመላው ዓለም ወይም ዩኒቨርስ ቀርቦለታል። የገዛ ራሱ ሥራዎች ሰይጣንን ኮነኑት። የእግዚአብሔር ጥበብ፣ ፍትሃዊነቱና መልካምነቱ ከክስ ነፃ ሆኑ። በታላቁ ተጋድሎ ያደረገው ሁሉ ለሕዝቦቹ ዘላለማዊ ጥቅም እንዲሁም ለፈጠራቸው ዓለማት ሁሉ ጥቅም ይሆን ዘንድ የተከናወነ እንደሆነ ታየ። አቤቱ ሥራ ሁሉ ያመሰግኑሃል፣ ቅዱሳንም ይባርኩሃል። መዝሙር 145:10። የእግዚአብሔር ሕግ ነዋሪነት ከፈጠራቸው ፍጡራን ደስታ ጋር የተቆራኘ ለመሆኑ ምስክር የሆኑ ዘንድ የኃጢአት ታሪክ ለዘላለም ይኖራል። የታላቁ ተጋድሎ እውነቶች በእይታቸው ውስጥ ሆኖ ታማኙና አማጺው መላው ዓለም በአንድ ላይ የአሕዛብ ንጉሥ ሆይ መንገድህ ጻድቅና እውነተኛ ነው በማለት አወጀ። ስለ ሰው በአብና በወልድ የተደረገው ታላቅ መሥዋዕትነት ለዓለም በግልጽ ቀርቧል። ክርስቶስ የሚገባውን ስፍራ ሊይዝ ከአለቆችና ከሥልጣናት እንዲሁም ከተሰጠ ስም ሁሉ በላይ ይከብር ዘንድ ሰዓቱ መጥቷል። መስቀሉን ችሎ ኀፍረቱን ወስዶ ያለፈው በፊቱ ላለው ደስታ በርካታ ልጆችንም ወደ ክብር ያመጣ ዘንድ ነበር። ሐዘኑና ውርደቱ ሊታሰብ የማይችል ታላቅ የነበረ ቢሆንም ቅሉ ደስታውና ክብሩ ደግሞ ከዚያ የላቀ ነው። የተዋጁትን ወደ ራሱ አምሳለ ተለውጠው እያንዳንዱ ልብ የመለኮትን ፍጹም ማኅተም ተሸክሞ እያንዳንዱ የፊት ገጽታ የንጉሣቸውን አምሳያ እያንጸባረቀ ተመለከታቸው። የነፍሱን ጭንቀት ውጤት በእነርሱ ውስጥ አየ፣ ረካም። ከዚያም ወደ ተሰባሰቡት እልፍ አላፋት ጻድቃንና ኀጢያንን በሚደርስ ድምፅ እንዲህ አለ፣ እነሆ በደሜ የተገዙ ከእኔ ጋር ለዘላለም ይኖሩ ዘንድ ለእነዚህ ተሰቃየው፣ ለእነዚህ ሞትኩ። የምስጋና መዝሙርም በዙፋኑ ዙሪያ ባሉ ነጭ ከለበሱ ወጣ። የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም በረከትም ሊቀበል ይገባዋል አሉ። ራዕይ ምዕራፍ 5 ቁጥር 12። ለእግዚአብሔር ፍትሕ ዕውቅና እንዲሰጥና ለክርስቶስም የበላይነት እንዲያጎነብስ የተገታ ቢሆንም ቅሉ የሰይጣን ባህሪ አሁንም አይለወጥም። የአመጽ መንፈስ ልክ እንደ ኃይለኛ ዶፍ ወደፊት ይፈነዳል። በታላቅ ስሜት ለታላቁ ተጋድሎ እጅ ላለመስጠት ወሰነ። የሰማይን ንጉሥ በመቃወም የመጨረሻውን ተስፋ አስቆራጭ ትግል የሚያደርግበት ሰዓቱ ደርሷል። ወደ ተገዢዎቹ መሃል ገስግሶ በመግባት በራሱ ቁጣ ሊያበረታታቸው ወዲያው ወደ ጦርነት እንዲገቡም ሊያነሳሳቸው ጣረ። ሆኖም ወደ አመጽ ካታለላቸው የማይቆጠሩ ሚሊዮኖች ውስጥ አንድም ለበላይነቱ ዕውቅና የሚሰጥ አልተገኘም። ኃይሉ ማብቂያው ላይ ነው። ኀጢያን
ሰይጣንን በሚያነሳሳው በዚያው ተመሳሳይ እግዚአብሔርን የመጥላት ስሜት ተሞልተዋል። ሆኖም ጉዳያቸው ተስፋ ቢስ እንደሆነ እግዚአብሔርን ማሸነፍ እንደማይችሉ አስተዋሉ። በሰይጣንና በማታለል በተባበሩት ወኪሎቹ ላይ ቁጣቸው ፈነዳ፣ በአጋንንት ቁጣም ተነሱባቸው። ጌታ እንዲህ ይላል፣ ልብህን እንደ እግዚአብሔር ልብ አድርገሃልና ስለዚህ እነሆ የሌላ አገር ሰዎችን የአሕዛብን ጨካኞች አመጣብሃለሁ። ሰይፋቸውንም በጥበብህ ውበት ላይ ይመዛሉ፣ ክብርንም ያረክሳሉ፣ ወደ ጉድጓድ ያወርዱሃል። የምትጋርድ ኪሩብ ሆይ ከእሳት ድንጋዮች መካከል አጠፋው፣ በምድር ላይ ጣልሁ። ያዩህም ዘንድ በነገሥታት ፊት ሰጠው፣ በሚያዩህም ሁሉ ፊት በምድር ላይ አመድ አድርጌሃለሁ። አንተም ለድንጋጤ ሆነሃል፣ እስከ ዘላለምም አትገኝም። ሕዝቅኤል ምዕራፍ 28 ቁጥር 6 እስከ 8፣ 16 እስከ 19። ተዋጊዎች በጦርነት ሲፋጁ በደምም የተለቀለቀ ልብስ ሁሉ ለማቃጠል ይሆናል፣ እሳትም ይበለዋል። የእግዚአብሔርም ቁጣ በአሕዛብ ሁሉ ላይ መዓቱም በሰራዊታቸው ሁሉ ላይ ነው። ፈጽሞ አጠፋቸው፣ ለመታረድም አሳልፎ ሰጣቸው። ወጥመድ በኃጢአን ላይ ያዘንባል፣ እሳትና ዲን አውሎ ንፋስም የጽዋቸው ዕድል ፈንታ ነው። እርሱ በክፉዎች ላይ የሚቀጣጠል ፍምን፣ እሳትን፣ ዲንን፣ ከባድንም ውሽንፍር ያዘንባል። የጽዋቸው ዕድል ፈንታም ይህ ይሆናል። ኢሳይያስ ምዕራፍ 9 ቁጥር 5፣ ምዕራፍ 34 ቁጥር 2፣ መዝሙር 11:6። እሳት ከእግዚአብሔር ዘንድ ከሰማይ ወረደ፣ ምድር ተሰባበረች፣ በውስጧ የተደበቁት መሳሪያዎች ወደ ላይ ወጡ። የሚፋጁ ነበልባሎች ከእያንዳንዱ ከተከፈተ የምድር ገደል ወጡ። ቋጥኞቹ ራሳቸው ተቃጠሉ፣ እንደ ምድጃ እሳት የሚያቃጥለው ቀን ደርሷል። የሰማይም ፍጥረት በትልቅ ትኩሳት ቀለጠ፣ ምድርም በእርሷም ላይ የተደረገው ሁሉ ተቃጠለ። ሚልክያስ ምዕራፍ 4 ቁጥር 1፣ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10። የምድር ፊት አንድ የቀለጠ ግዙፍ አካል መሰለ፣ ሰፊ የሚፈላ የእሳት ሐይቅ። የፍርድ ጊዜ እግዚአብሔርን የማይመስሉ ሰዎች መጥፊያ ሰዓት ነው። የእግዚአብሔር የበቀል ቀን፣ ስለ ጽዮንም ክርክር የብድራት ዓመት ነው። ኢሳይያስ ምዕራፍ 34 ቁጥር 8። ኃጢአተኞች ፍዳቸውን በምድር ተቀበሉ፣ ገለባ ይሆናሉ፣ የሚመጣውም ቀን ያቃጥላቸዋል ይላል የሠራዊት ጌታ እግዚአብሔር። ሚልክያስ ምዕራፍ 4 ቁጥር 1። አንዳንዶች በቅጽበት ሲጠፉ ሳለ ሌሎች ለብዙ ቀናት ተሰቃዩ። እንደ ሥራቸው መጠን ሁሉም ተቀጡ። የጻድቃን ኃጢአት ወደ ሰይጣን ተላለፈና ስለ ራሱ ዓመፅ ብቻ ሳይሆን የእግዚአብሔር ሕዝቦች እንዲሰሩት ባደረገበት ኃጢአት ሁሉ ልክ እንዲሰቃይ ተደረገ። የእርሱ ቅጣት ካሳታቸው ይልቅ እጅግ የበዛ ይሆናል። ያታለላቸው ሁሉ ከጠፉ በኋላ እርሱ በሕይወት ኖሮ ይሰቃይ ዘንድ አለው። በስተመጨረሻ ኃጢአን ስርና ቅርንጫፍ በሚያጠፋው ነበልባል ጠፉ። ስሩ ሰይጣን፣ ቅርንጫፎቹ ደግሞ ተከታዮቹ። የሕጉ ሙሉ ቅጣት ተጎብኝቷል፣ የፍርድ መጠይቁም ተሟልቷል። ሰማይና ምድርም እያዩ የእግዚአብሔርን ጽድቅ አወጁ። የሰይጣን የውድመት ሥራ ለዘላለም አበቃ። ለ6000 ዓመት ፈቃዱን ሲያደርግ ምድርን በሐዘን ሲሞላ ዓለማት በሙሉ እንዲቆዝሙ ሲያደርግ ቆይቷል። ፍጥረት ሁሉ በአንድነት በሕመም ሲያቃስትና ሲከፋ ቆይቷል። እግዚአብሔር ፍጥረታት ከእርሱ ከሰይጣን መገኘትና ከፈተናው ለዘላለም ነፃ ወጥቷል። ምድርም ሁሉ አርፋ በጸጥታ ተቀምጣለች፣ እርፍም ብላለች። እነርሱም ጻድቃን ይዘምራሉ። ኢሳይያስ 14:9። የምስጋናና የድል ጩኸት ከታማኙ ዓለም በሞላ ወደ ላይ ይወጣል። የብዙ ሕዝብ ድምፅ፣ እንደ ብዙ ውሃዎችም ድምፅ፣ እንደ ብርቱም ነጎድጓድ ድምፅ ያለ ድምፅ ተሰማ እንዲህ ሲል፣ ሃሌሉያ! ሁሉን የሚገዛ ጌታ አምላካችን ነግሷልና። ምድር በአጥፊው እሳት ተጀብና ሳለ ጻድቃን ግን በቅድስቲቱ ከተማ በደህና ኖረዋል። በመጀመሪያው ትንሣኤ ዕድል ፈንታ ባላቸው ላይ ሁለተኛው ሞት ኃይል የለውም። እግዚአብሔር የሚፋጅ እሳት ሆኖ ሳለ ለሕዝቦቹ ግን ብርሃንና ጋሻ ነው። አዲስ ሰማይና አዲስ ምድርንም አየው፣ የፊተኛው ሰማይና የፊተኛው ምድር አልፈዋልና። ራእይ 21:1። ኃጢያንን የሚበላው እሳት ምድርን አንጽቷታል። እያንዳንዱ የርግማን ምልክት ተጠርጓል። የሚያስፈራውን የኃጢያን ውጤት ያሳይ ዘንድ
በተወዳጁ ፊት ለዘላለም የሚቃጠል ሲኦል አይኖርም። አንድ ማስታወሻ ብቻ ይቀራል። አዳኛችን ለዘላለም የስቅላቱን ጠባሳ እንደያዘ ይኖራል። በቆሰለው ራሱ፣ በጎኑ፣ በእጆቹና በእግሮቹ ላይ ብቻ ኃጢአት ያመጣው ጨካኝ ሥራ ምልክት ይቀራል። ክርስቶስን በክብሩ ሲመለከት ሳለ ነቢዩ እንዲህ አለ፣ ጸዳሉ እንደ ብርሃን ነው፣ ጨረር ከእጁ ወጥቷል፣ ኃይሉም በዚያ ተሰውሯል። ዕንባቆም ምዕራፍ 3 ቁጥር 4። ሰውን ከእግዚአብሔር ጋር ያስታረቀው ቀዩ ጅረት የወጣበት ያ የቆሰለ ጎን ያዳኙ ክብር እዚያ ነው፣ ኃይሉም በዚያ ተሰውሯል። ለማዳን የበረታው ኢሳይያስ 63:1 በመዋጀት መስዋዕት አማካኝነት የእግዚአብሔርን ምሕረት ባቃለሉት ላይ ፍርድን ይተገብር ዘንድ ብርቱ ሆነ። የመዋረዱ ምልክቶችም የእርሱ የክብሩ ከፍታ ጥግ ናቸው። ወደፊት ባሉት የዘላለም ዘመናት የቀራንዮ ቁስሎች ምስጋናውን ይገልጣሉ፣ ኃይሉንም ያውጃሉ። አንተ የመንጋ ግንብ ሆይ የጽዮን ሴት ልጅ አምባ ወደ አንተ ትመጣለች፣ የቀደመችው ግዛት። ሚልክያስ 4:8 የዋጃትን ገንዘብ የሚወስድበትን ጊዜ የሚንበለበለው ሰይፍ የመጀመሪያዎቹን ጥንዶች ከኤደን ከከለከለው ጀምሮ ቅዱሳን ሰዎች በናፍቆት ሲጠብቁት የኖሩት ሰዓት መጥቷል። ግዛቱ ትሆን ዘንድ ለሰው መጀመሪያ የተሰጠችው ምድር በሰይጣን እጅ ተላልፋ ተሰጥታ ኖራ በታላቁ የማዳን ዕቅድ ተመልሳለች። እግዚአብሔር እንዲህ ይላል፣ ምድርን የሠራና ያደረገ ያጸናትም መኖሪያም ልትሆን እንጂ ለከንቱ እንድትሆን ያልፈጠራት። ኢሳይያስ 45:18 የተዋጁት የዘላለም መኖሪያ ስትሆን እግዚአብሔር መጀመሪያ ምድርን የፈጠረበት ዓላማ ይፈጸማል። ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። መዝሙር 37:29 የወደፊቱ ውርስ ከሚገባው በላይ ቁሳዊ ሆኖ እንዳይታይ ያለው ስጋት የራሳችን ቤት እንደሆነ አድርገን እንድንናፍቀው ከሚያደርጉን እውነቶች እንዲሸሹ ብዙዎችን መርቷል። የሰማይ ቤታችን የተገለጸበት አውድ መንፈሳዊ ትርጉም ያለው ወይም ምሳሌያዊ የሆነ እንጂ እንደተብራራው በትክክል እንደዚያው አይነት አይደለም ብለው እንዲያስቡ መርቷቸዋል። በአባቱ ቤት እልፍኞችን ሊያዘጋጅላቸው እንደሄደ ደቀ መዛሙርቱ እርግጠኛ እንዲሆኑ ክርስቶስ ነግሯቸዋል። የእግዚአብሔርን ቃል አስተምሮ የሚቀበሉ ሁሉ በሰማይ ስላለው ቤት ሙሉ በሙሉ ዕውቀት የሌላቸው አይሆኑም። ሆኖም ዓይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ነው። ጻድቃን የሚወርሱትን ሽልማት የሰው ቋንቋ ይገልጸው ዘንድ ይሳነዋል። የሚያዩት ብቻ የሚያስተውሉት ይሆናል። ይህ ውስን የሆነ አእምሮ የእግዚአብሔርን ገነት ክብርና ግርማ ሞገስ ይረዳው ዘንድ አይችልም። የዳኑት ውርስ በመጽሐፍ ቅዱስ አገር ተብሎ ይጠራል። ዕብራውያን 11:14 በዚያ ቦታ ሰማያዊው እረኛ መንጋውን ወደ ሕያው ምንጮች ይመራቸዋል። የሕይወት ዛፍ በየወሩ ፍሬ ትሰጣለች፣ ቅጠሎቿም ለአሕዛብ አገልግሎት ይውላሉ። ሳያቋርጡ የሚፈሱ እንደ መስታወት ድንጋይ የነጹ ጅረቶች ባጠገባቸው ቅጠላቸውን የሚያውለበልቡ ጥላቸውን ለዳኑት ባዘጋጀው መንገድ ላይ የሚያሳርፉ ዛፎችም አሉ። ወደ ውብ ኮረብታማ ስፍራዎች የሚለወጡ የተነጣጠሉ ሜዳዎች አሉበት። የእግዚአብሔር ተራራዎችም ግዙፍ ቁንዶዷቸውን አምጥተው ገዝፈው ይታያሉ። በእነዚያ ጸጥታ በሰፈነባቸው ሜዳዎች በሕያው ምንጮች አፋፍ ለረጅም ጊዜ ተጓዦችና ተቅበዝባዦች የነበሩት የእግዚአብሔር ሕዝቦች ቤታቸውን ያገኛሉ። ሕዝቤም በሰላም ማደሪያ በታመነም ቤት በጸጥተኛ ማረፊያ ይቀመጣል። ከዚያ በኋላ በምድርሽ ውስጥ ግፍ በዳርቻሽም ውስጥ ጉስቁልናና ቅጥቃጤ አይሰማም። ቅጥርሽን መዳን በሮችሽንም ምስጋና ብለሽ ትጠሪያለሽ። ቤቶችንም ይሠራሉ ይቀመጡባቸውማል፣ ወይንም ይተክላሉ ፍሬውንም ይበላሉ። ሌላ እንዲቀመጥበት አይሰሩም፣ ሌላም እንዲበላው አይተክሉም። እኔም የመረጥኳቸው በእጃቸው ሥራ ረጅም ዘመን ደስ ይላቸዋል። ኢሳይያስ ምዕራፍ 32 ቁጥር 18፣ ምዕራፍ 60 ቁጥር 18፣ ምዕራፍ 65 ቁጥር 21 እና 22። በዚያ ምድረ በዳውና ደረቁ ምድር ደስ ይላቸዋል፣ በረሃውም ሐሴት ያደርጋል፣ እንደ ጽጌረዳም ያብባል። በእሾህም ፈንታ ጥድ በኩርንችትም ፈንታ ባርሰነት ይበቅላል። ኢሳይያስ ምዕራፍ 35 ቁጥር 1፣ ምዕራፍ 55 ቁጥር 13። ተኩላ ከበግ ጠቦት ጋር ይቀመጣል፣ ነብርም ከፍየል ጠቦት ጋር ይተኛል። ታናሽ ልጅ ይመራቸዋል፣ በተቀደሰው ተራራዬ ሁሉ ላይ አይጎዱም አያጠፉምም ይላል እግዚአብሔር።
ኢሳይያስ ምዕራፍ 11 ቁጥር 6 እና 9። በሰማይ ከባቢ አየር ሕማም ይኖር ዘንድ አይችልም። እንባ፣ የቀብር ስደራ፣ የቀብር መኪኖች ሰልፍ ወይም የመርዶ አርማ እዚያ አይኖርም። ሞትም ከእንግዲህ ወዲህ አይሆንም። ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና። ራእይ 21:4። በዚያም የሚቀመጥ ታምም ያለው ኃይልም በእርሷም የሚቀመጡ ሰዎች በደላቸው ይቅር ይባልላቸዋል። ኢሳይያስ 33:24። የከበረችው የአዲስቱ ምድር ዋና ከተማ አዲስቷ ኢየሩሳሌም በእግዚአብሔር እጅ የክብር አክሊል በአምላክሽም እጅ የመንግሥት ዘውድ ሆናለች። ኢሳይያስ 62:3። ብርሃኗም እጅግ እንደ ከበረ ድንጋይ እንደ ያስፔድ ድንጋይ ሆኖ እንደ ብርሌ የጠራ ነበረ። አሕዛብም በብርሃኗ ይመላለሳሉ፣ የምድርም ነገሥታት ክብራቸውን ወደ እርሷ ያመጣሉ። ራእይ 21:11። እግዚአብሔርም አለ፣ እኔም በኢየሩሳሌም ሐሴት አደርጋለሁ፣ በሕዝቤም ደስ ይለኛል። ኢሳይያስ 65:19። እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። ራእይ 21:3። በእግዚአብሔር ከተማ ሌሊት አይኖርም፣ እረፍት የሚሻ አያስፈልገውም የለም። የእግዚአብሔርን ፍቃድ በማድረግም ሆነ ለስሙ ምስጋና በመስጠት መድከም አይኖርም። ሁል ጊዜም የጠዋት ትኩስነት ይሰማናል፣ ከማብቂያውም ፈጽሞ የራቀን እንሆናለን። አምላክም በእነርሱ ላይ ያበራላቸዋልና የመብራት ብርሃንና የፀሐይ ብርሃን አያስፈልጋቸውም። ራእይ ምዕራፍ 22 ቁጥር 5። የፀሐይ ብርሃን በደማቅ ጨረር ሆኖም በማያሳምም ጸዳል ከኛ የቀትር ብርሃን በሚበልጥ መለካት በማይችል ነጸብራቅ ይተካል። የእግዚአብሔርና የበጉ ክብር ቅድስቲቱን ከተማ በማይደበዘዝ ብርሃን ያጥለቀልቃታል። የዳኑት በፀሐይ አልባ ዘላለማዊ ቀን ይመላለሳሉ። ሁሉንም የሚገዛ ጌታ አምላክና በጉ መቅደሷ ናቸውና መቅደስ በእርሷ ዘንድ አላየሁም። ራእይ ምዕራፍ 21 ቁጥር 22። የእግዚአብሔር ሕዝቦች ከአብና ከልጁ ጋር ያልተገደበ የአብሮነት ዕድል ይኖራቸዋል። አሁን በመስዋዕት በድንግዝግዝ እንደምናይ ነን። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 12። የእግዚአብሔር ምሳሌ በመስተዋት እንደተንጸባረቀ ያህል ሆኖ በተፈጥሮ ሥራና ከሰዎች ጋር በሚያደርገው ግንኙነት በኩል እናያለን። ነገር ግን የሚያደበዝዘው መጋረጃ በመካከላችን ሳይኖር ፊት ለፊት እናያለን። በመገኘቱ እንቆማለን፣ የፊቱንም ክብር እናያለን። እዚያ የዳኑት ያውቃሉ፣ እነርሱ ደግሞ እንደታወቁ እግዚአብሔር ራሱ የተከለው በነፍስ ውስጥ ያለው ፍቅርና ርኅራኄ እዚያ ፍጹም እውነተኛና ጣፋጭ ልምምድ ይገኛል። ከቅዱስ ፍጡራን ጋር ያለው አብሮነት ልብሳቸውን በበጉ ደም አጥበው ነጭ ካደረጉ ለዘመናት ከነበሩ ታማኞችና ከተባረኩ መላእክት ጋር ያለው ማኅበራዊ ኑሮ የሰማይና የምድር ጥምር ቤተሰብን ሁሉ የሚያቆራኘው ቅዱስ ትስስር እነዚህ ሁሉ የተዋጁትን ደስታ ለመጨመር የሚያግዙ ናቸው። እዚያ የማይሞቱ አእምሮች የመፍጠር ኃይልን ተአምራት፣ የሚያድነውን ፍቅር ምስጢራት በማይከስም ሐሴት ያሰላስላሉ። እግዚአብሔርን ይረሱ ዘንድ የሚፈትናቸው የሚያታልለው ጨካኙ ባላንጣ እዚያ የለም። እዚያ ሁሉም ጉልበት ይጠነክራል፣ እያንዳንዱ ችሎታ ይጨምራል። ዕውቀትን መቅሰም አእምሮን አያዝለውም፣ የአካላዊና የአእምሮአዊ ኃይላትንም አያደክምም። ታላቅ የሥራ ዕቅዶች ይተገበራሉ። የገዘፉ ምኞቶች ወደ ፍጻሜ ይመጣሉ። የመጠቁት ጉጉቶች እውን ይሆናሉ። ሆኖም አሁንም እንደገና መወጣት ያለባቸው አዳዲስ ከፍታዎች፣ የሚያስደምሙ አዳዲስ ድንቃድንቆች፣ ማስተዋል የሚጠይቁ አዳዲስ እውነቶች፣ የአካልን የአእምሮንና የነፍስን ኃይላት የሚጋብዙ አዳዲስ ጉዳዮች ብቅ ይላሉ። በነፍስ ፍጥረት ውስጥ በዓለማት ያሉት እምቅ መዛግብት ሁሉ የተዋጁት ያጠኗቸው ዘንድ የተከፈቱ ይሆናሉ። በሞት እግር ብርታት ሳይገደቡ ከሰው ልጅ መከራ የተነሳ በሐዘን ይሸበሩ፣ ዕዳዋ በተከፈለላት ነፍስ ምክንያት ደግሞ የደስታ መዝሙር ይዘምሩ ወደ ነበሩ ወደ እነዚያ ሩቅ ዓለማት በማይደክሙ ክንፎቻቸው ይበራሉ። ሊነገር በማይችል ደስታ የምድር ልጆች ወዳልወደቁት ተድላና ጥበብ ይገባሉ። ለዘመናትም በእግዚአብሔር የእጅ ሥራ ላይ ሲደረግ ከነበረው ጥናት የተከማቸ ዕውቀትና መረዳት ተካፋይ ይሆናሉ። ባልደበዘዘ እይታ የፍጥረትን ክብር ያያሉ።
ፀሐዮችና ከዋክብት በግሩም አሰራር ቅኝታቸው ሁሉም በተሰጣቸው የኃላፊነት ስነ ስርዓት የመለኮትን ዙፋን ከበው ሲዞሩ ይመለከታሉ። በጥቃቅንና ታላላቅ ነገሮች ሁሉ ላይ የፈጣሪ ስም ተጽፎባቸዋል። በሁሉም ላይ የኃይሉ ጥልቀት ይገለጽባቸዋል። የዘላለም ዓመታት እየተጠቀለሉ ሲያልፉ ሳለ ስለ እግዚአብሔርና ስለ ክርስቶስ ጥልቅ ብሎም የበለጠ ግሩም ድንቅ መገለጦችን ያመጣሉ። ዕውቀት እየጨመረ እንደሚሄድ ሁሉ ፍቅርም፣ አክብሮትም፣ ደስታም ይጨምራል። ሰዎች ስለ እግዚአብሔር የበለጠ እየተማሩ ሲሄዱ ለባህሪው ያላቸው አድናቆት የላቀ ይሆናል። ኢየሱስ የድነትን ባለጠግነት በፊታቸው ሲገልጽላቸው ከሰይጣንም ጋር በነበረው ታላቁ ተጋድሎ የተቀዳጀውን አንጸባራቂ ስኬቶች ሲያሳያቸው የተዋጁት ልቦች በበለጠ መሰጠት ይፈነድቃሉ። በሚያፍነከንክ ደስታም የወርቅ በገናዎችን ይደረድራሉ። 10,000 ጊዜ 10,000 ሺህ በሺህ የሆኑ ድምጾች ኃያሉን የምስጋና መዝሙር ያደምቁ ዘንድ አንድ ይሆናሉ። በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ለተቀመጠው ለበጉም ይሁን ሲሉ ሰማው። ራዕይ ምዕራፍ 5 ቁጥር 13። ታላቁ ተጋድሎ ወይም ተቃርኖ አብቅቷል። ኃጢአትና ኃጢአተኞች ከእንግዲህ የሉም። መላው ዩኒቨርስ ንጹሕ ነው። አንድ የመስማማትና የደስታ ትርታ በሰፊው ፍጥረት ሁሉ ይመታል። ወሰን በሌለው ህዋ ዳርቻዎች ሁሉ ሕይወት፣ ብርሃንና ደስታ ሁሉን ከፈጠረ ከእርሱ ዘንድ ይፈሳሉ። እጅግ ደቃቅ ከሆነችው ክፍለ ቁስ ወይም አተም እስከ ግዙፉ ዓለም ሕይወት ያለውም ሆነ ሕይወት የሌለው ባልደበዘዘ ውበታቸውና ፍጹም ደስታቸው እግዚአብሔር ፍቅር ነው ብለው ያውጃሉ። ታላቁ ተጋድሎ አበቃ።